ጤና ይስጥልን የገጻችን ቤተሰቦች አፋብን በትላንትናው ዕለት አዲስ አበባን በተመለከተ መግለጫ አውጥቷል። እንደሚታወቀው አዲስ አበባን በተመለከተ በጣም በርካታ ሀሳቦች የተነሱ ይገኛሉ። በተለይ በምክክር ኮሚሽኑ ማለት ነው። እንግዲህ የምክክር ኮሚሽኑ ያው የኦሮሞ የበላይነትን በመጫን እዚህ ሀገር ላይ እንግዲህ ለመጠናቀቅ እየተንደረደረ የሚገኝበት ነባራዊ ሁኔታ ነው ያለው። ለዛም ደግሞ አዲስ አበባን በቁጥጥሩ ስር ለመዋል ወይም ደግሞ ለመጠቅለል ከፍተኛ ስራ እየተሰራ ይገኛል። ይህንን አስመልክቶ ነው አፋብን መግለጫ ያወጣው ማለት ነው። መግለጫውን ቃል በቃል እንደምታዩት እዚህ ስክሪኑ ላይ ማለት ነው ልናነበው እንችላለን ማለት ነው። እንግዲህ ዘረፈጁ የብልጽግና አገዛዝ ሀገራዊ ምክክር በሚል ስም በኢትዮጵያ በአዲስ አበባ ከተማ የሚካሄደው የድራማ መድረክ የህዝቡ ውክልና የሌለበት ተጨማሪ ቀውስ የሚያዋልድ የአገዛዙን እድሜ ለማራዘም የተነደፈ የአረመኔው አገዛዝ የፖለቲካ አሻጥር መሆኑን ከዚህ በፊት ባወጣኑ መግለጫ አቋም መውሰዳችን ይታወቃል። ሆኖም ግን አገዛዙና አጋሮቹ ይህንን ከጥፋት መንገዳቸው እንዲመለሱ ያቀረብንላቸውን ጥሪ በመተው በምክክር ስም የከተሞችን እና አካባቢዎቻቸውን የታሪክ፣ የዴሞግራፊ መልክዓ ምድራዊና የይዞታ ቅርጻቸውን ለማዛባት በተለይም ነባር የአዲስ አበባ ከተማ ነዋሪዎችንና የአማራ ሕዝብን ህልውና አደጋ ላይ ለመጣል የጥፋት መንገድ ላይ መሆናቸውን ተገንዝበናል። አዲስ አበባ ከተማ እንደገና ከመቆርቆሯና ከአሁኑ መጠሪያዋ ቀደም ብሎ በረራ በመባል የምትታወቅ በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከ ወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የአማራ ህዝብ ጥንተ ርስት እንደሆነች የታሪክ መዛግብት እና አርኪኦሎጂያዊ ማስረጃዎች በግልጽ ያረጋግጣሉ። ዳግማዊ አጼ ምኒልክና እቴጌ ጣይቱ ብጡል አዲስ አበባ ከተማን በድጋሜ ሲቆረቁሯት ባዶ መሬት ላይ ሳይሆን የአባቶቻቸውን ታሪካዊ ይዞታና ርስት ውርስ መነሻ በማድረግ ነው። ይህ ታሪካዊ እውነት ሊሸረሸርም ሆነ ማንም አምባገነናዊ አገዛዝ በጊዜያዊ ስልጣን ህዝብ ባላመነበት ፖለቲካዊ ውሳኔ ሊሰርዘው የማይችለው ጽኑ የታሪካችን አካል ነው። ከተማዋ የአማራ ጥንተ ርስት መሆኗ እንደተጠበቀ ሆኖ በሂደት የሁሉም የኢትዮጵያ ህዝብ መኖሪያ፣ የባህል፣ የኢኮኖሚ ማዕከል እንዲሁም ደግሞ የአንድነት ተምሳሌት ሆና ተገንብታለች። ከዚህ አኳያ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን መኖሪያ፣ የኢትዮጵያ ዋና ከተማ፣ የአፍሪካ መናገሻና የዓለም አገራት የዲፕሎማሲ ማህበረሰብ ማዕከል መሆኗ ሁሉም ሙሉ በሙሉ ያምናል፣ ይቀበላል። በዚህ መነሻ ከተማዋ የብዝሃነትና የጋራ እድገት ማዕከል እንጂ የአንድ ዘረፈጅ አገዛዝ ብቸኛ መጫወቻ ስፍራ ልትሆን እንደማትችል ድርጅታችን ያረጋግጣል። የአማራ ህዝብ አዲስ አበባን ጨምሮ በመላ ሀገሪቱ በስፋት በሚኖርባቸው አካባቢዎች ፍትሐዊ የስልጣንና የሀብት ተጠቃሚነቱ መረጋገጥ እንዳለበት ድርጅታችን ያምናል። በአሁኑ ወቅት የኦህዴድ ብልጽግና አገዛዝ አዲስ አበባን በብቸኝነት የአንድ ወገንና ብሔር የበላይነት እንዲቆጣጠራት ለማስቻል የሚሰራው ህግን የጣሰ የዲሞግራፊና የጂኦግራፊ ለውጥ በምንም መልኩ ህጋዊና ሞራላዊ፣ ፖለቲካዊና ታሪካዊ ተቀባይነት የሌለ መሆኑንም እንገልጻለን። አገዛዙ አገራዊ ምክክር በሚል የፖለቲካ ሽፋን በከተማዋ ላይ የሚካሄደውን ሴራና አሻጥር የከተማዋን ነባር ነዋሪዎች መብት የሚጥስ፣ የሁሉም ኢትዮጵያውያን የጋራ መኖሪያዊነቷን የሚክድ እና ታሪካዊ እውነታን ለማዛባት የተሸረበና የአንድ ቡድን የበላይነትን በህዝባችን ላይ በኃይል ለመጫን ያለመ በመሆኑ የዚህ አምባገነናዊ አገዛዝ እድሜ ለማሳጠር መላው የአዲስ አበባ ከተማ ነዋሪዎችን ጨምሮ ኢትዮጵያውያን በድርጊቱን እንዲያወግዙ፣ እንዲቃወሙትና እንዲታገሉት በድርጅታችን አፋብን ስም ጥሪ እናቀርባለን። እንዲሁም በከተማዋ ቀደም ብለው ይኖሩ የነበሩትንም ይሁኑ አሁን የሚኖሩትንም 80 በመቶ በ1999 ዓ.ም በተካሄደው ህዝብና ቤት ቆጠራ መሰረት የሚሆኑት ነዋሪዎቿ አማራዎች ናቸው። በመሆኑም የህዝብ ስብጥርንም ሆነ ታሪካዊ እውነታን በኃይልና በተሳሳተ ፖለቲካዊ ውሳኔ ለመቀየር የሚደረግ ማንኛውም የአገዛዙ ሴራ አጥብቀን የምንታገለው መሆኑን እንገልጻለን። የአማራ ህዝብ በገዛ ሀገሩ ከገጠመ ሁለንተናዊ የህልውና አደጋ ባሻገር ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን የትጥቅ ትግል ውስጥ ለመግባት ካስገደዱት ምክንያቶች መካከል
በአዲስ አበባ ከተማ በአገዛዙ የተደቀነው የዴሞግራፊ ለውጥ አደጋ የከተማዋን ቀደምት ባለቤቶችና ነባር ነዋሪዎች በማፈናቀልና ማንነታቸውን በማጥፋት የአማራ ሕዝብ ከከተማዋ ጋር ያለውን ታሪካዊና ማህበራዊ ትስስር በመበጣጠስ ከህዝቦቿ ተፈጥሯዊ መስተጋብር ውጭ በሆነ መልኩ የባህል፣ የቋንቋና የተለያየ አመለካከቶችን በኃይል ለመጫን የሚደረገው ሩጫ ይገኝበታል። በመሆኑም ድርጅታችን አፋብን ከምንጊዜውም በላቀ ሁኔታ ውስጣዊ አንድነቱንና አደረጃጀቱን ጠብቆ በመጓዝ አምባገነኑና ከፋፋዩን አገዛዝ በጀመርነው ትግል ከስሩ ነቅለን በመጣል ለአማራ ህዝብ ብሎም ለሁሉም ኢትዮጵያዊ የሚስማማ የዜጎችን ሰብአዊነትና ዲሞክራሲያዊ መብቶች የሚያከብርና ስርዓተ መንግስትን በመገንባት ፍትህ፣ እኩልነትና የህግ በላይነትን ከመትከል ባሻገር አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን የጋራ መኖሪያና ዋና ከተማ የአንድነትና የእድገት ማዕከል ሆና እንድትቀጥል ይታገላል። አገሪቱ ከገባችበት ጥልቅ የህልውና የፍትህና የእኩልነት ቀውስ መውጣት የምትችለው የህዝቦቿን ሰብአዊና ዲሞክራሲያዊ መብቶች በኃይል በማፈን የአገሪቱን የማያቋርጥ የእርስ በርስ ጦርነት ውስጥ በማስገባት ወደ ገደል እየመራት ያለውን ዘረፈጁን የብልጽግና አገዛዝ በህዝባዊ ትግል ሙሉ በሙሉ በመገርሰስ ሲቻል ብቻ መሆኑን አፋብን በጽኑ ያምናል። በስተመጨረሻም የኦህዴድ ብልጽግና አገዛዝ በአዲስ አበባ ከተማና በህዝባችን ላይ በምክክር ስም የጠነሰሰው ዓይን ያወጣ የፖለቲካ ሻጥር የፈጠረውን የህልውና ስጋት በድርጅታችን ቁርጠኝነት፣ በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬ ድል የሚመከት ይሆናል ሲል እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በትላንትናው ዕለት ባወጣው መግለጫ አስታውቋል ማለት ነው። በአጠቃላይ የአዲስ አበባ ጉዳይ በዚህ ደረጃ የሀገሪቱ አጀንዳ ሆኖ እንዲቀጥል የፈለገበት መንገድ የብልጽግና መንግስት ማለት ነው ምን እንደሆነ ግራ አጋቢም ጭምር ነው። ማለት በብዙ መንገድ አጀንዳው ወደዚህ እንዲዞር ተደርጓል። ይሄ አከራካሪ ነገር እንዲነሳ ተደርጎ ማለት ነው። በሌላ በኩል ማለት አጀንዳው የሚገፋም አይደለም። በከፍተኛ ሁኔታ በጣም በትኩረትና በክትትል ሁሉም ጥያቄ ያለኝ የሚል አካል ሁላ የሚያነሳው ነው። ልክ እንዳፋምን ሁሉ አብንም የአማራ ብሔራዊ ንቅናቄ ፓርቲው ማለት ነው የአብይ ቀኝ እጅ የሆነው አማራን ለመጨፍጨፍ ማለት ነው ቀኝ እጅነቱ እሱም ጭምር መግለጫ አውጥቷል። እንደውም ያወጣውን መግለጫ ተከትሎ የቤተ መንግስቱ ዲያቆን እያሉ ሌሎች በጣም በርካቶች የሚገልጹት ግለሰብ ዲያቆን ዳንኤል ክብረት ተችቷል። በጣም በሚያስገርም አይነት መንገድ ማለት አኩራፊ ልጅ ምሳው ራቱ ነው የሚል ምሳሌ በመስጠት ጭምር ነው ሁነቱን የተቸውና በአጠቃላይ ግን የአዲስ አበባ ጉዳይን በተመለከተ ሁሉም እያንገበገበው ያለ በከፍተኛ ሁኔታ በከፍተኛ ጥንቃቄ እየተከታተለ የሚገኝ ነባራዊ ሁነት ነው ማለት ነው። የባለቤትነት ጉዳይን ብቻ ሳይሆን የቀጣይ ጣፋንቷ ጉዳይ በጣም አስቸጋሪ ስለሆነ በዚህ መልኩ ብዙ ነገሮች እየተነሱበት ይገኛሉ። የገጻችን ቤተሰቦች ስለተከታተላችሁ እናመሰግናለን። ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን በመስጠት አሉታዊ የሚሆን አዎንታዊ ማናቸውን ማየት ሀሳብ ማንሳት ይቻላል። ስለተከታተላችሁን እናመሰግናለን።